ኢንሻአላህ በተወሰኑ ደቂቃዎች ውስጥ የሐዘን የጭንቀት በህይወታችን ላይ ለሚደርስብን ጭንቀትና ሐዘን ምክንያቱም ይሄ ማለት ጭንቀትና ሐዘን ማለት በልብ ውስጥ ያለ በሽታ ነው በልብ ውስጥ ያለ ህመም ነው ከዛ ተነስቶ ነው ሰውየው አካላቱ እየተዳከመ የሚሄደው ጸጉሩ የሚለወጠው ይሄ የተለያየ ነገር የሚያመጣበት ይሄ ነው ስለዚህ ይሄንን ውስጡ ያለውን ጭንቀት በምን አይነት መልኩ ነው ፈውስ ሊያገኝ የሚችለው ማለት ፈውሱ ምንድነው እሱ የሐዘን የጭንቀት ፈውስ ምንድነው እሱ አንደኛ الرضا والتسليم لقضاء الله عز وجل የመጀመሪያው አላህ Subhanahu Wa Ta'ala የወሰነውን ውሳኔ የአላህን ቀዳና ቀደር ወዶ መቀበል ነው የአላህን ቀዳና ቀደር ወዶ መቀበል ነው كصهيب رضي الله عنه بتزجب حديث قال رسول الله صلى الله عليه وسلم يا الله ملكتني نبي صلى الله عليه وسلم من قالوا عجبا لأمر المؤمن يا مؤمن قداي اجج يميدنك نوالو ان امره كله له خير كل نجر لسو خيرنا وليس ذاك لاحد الا لمؤمن ይሄ ደግሞ ለሙእሚን ካልሆነ ለማንም አይደለም ان اصابته سراء شكر አስደሳች የሆነ ነገር ሲያገኘው አላህን ያመሰግናል فكان خيرا له ለሱ ኸይር ይሆንለታል وين اصابته ضراء ጉዳትና አደጋ ሲደርስበት ደግሞ صبر ትዕግስት ያደርጋል فكان خيرا له ይሄ ለሱ ኸይር ይሆንለታል ማለት ነው ስለዚህ አንዱ መፍትሄ ለሐሳብ ለጭንቀት መፍትሄው ምንድነው እሱ قدر الله ما شاء فعل ለዚህ ነው አላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት احرص على ما ينفعك በሚጠቅምህ ነገር ላይ ተንቀሳቀስ ለፋ ሞክር የራስህን ጥረት አድርግ ولا تعجز ደካማቱን ሰነፋቱን ከዛስ በኋላ የሆነ ነገር በሚደርስብህ ጊዜ ولا تقل لو اني فعلت كذا وكذا لكان كذا وكذا ይሄን ባረግ ኖሮ ይሄ ይሆን ነበር ይሄን ባላደርግ ኖሮ እንዲህ አይፈጠርም ነበር አትበል ولكن قل قدر الله ما شاء فعل الله يوسنው ነው እሱ የወሰነው ሆኗል በል ይሄን ባደርግ ኖሮ ማለት ምንድነው እሱ የሸይጣንን በር ወለል አርጎ የሚከፍት ነው ማለት በቁጭት እድሜ ልኩን እንዲኖር በሐዘን በጭንቀት እድሜ ልኩን እንዲኖር ነው የሚያደርገው ይሄን ባረኩኝ ኖሮ የሚባል ነገር የለም ምን ነው ባልተናገርኩ ምን ነው እዛ ባልሄድኩኝ ምን ነው ይሄን ባላነሳው ምን ነው ይሄን ባልሰጠው ምን ነው በቀረብኝ አለቀ አሁን ቢቀርብኝ ማለት አንችልም አልፏል ስለዚህ የአላህን ውሳኔ ወዶ መቀበል ያስፈልጋል ማለት ነው ማንኛውም ነገር በአላህ ውሳኔ ነው የሚሆነው ሁለተኛው መድኃኒቱ ምንድነው እሱ ፈውሱ القناعه بما قسمه الله لك الله سبحانه وتعالى በወሰነልህ ነገር ተብቃቃ ደስተኛ ሁን አላህ በሰጠ ነገር ደስተኛ ከሆንክ ምትብቃቃ ከሆነ ጭንቀት የሚባል ነገር ይጠፋል ማለት ነው ምክንያቱም የሰው ልጅ የሚያብቃቃው ቀደም ሲል እንዳልነው የሰው ልጅ የሚያብቃቃው ዱንያ አይደለም ዱንያ የሚያብቃቃው ቢሆን ኖሮ ስንትና ስንት ሚሊዮነሮች አሉ አርፎ ይቀመጡ ነበር በአለም አንደኛ ሀብታም የሚባሉ አሉ አንተ ምትጠየፈው ነው እነሱ ይባሉ አለፈው የሆነ እንትን ሰምቼ በአለም አንደኛ ወይም ደግሞ ከከፍተኛ ሀብታም ከሚባሉት አንዱ ነው አሉ ምግብ የሚበላው ሁሉ ጊዜ ማክዶናልድስ ሄዶ ነው ይባል ብዙዎቻችሁ ተጠየቁ አሁን እዛ አካባቢ ማድረስ በአለም ሚሊዮነር የሚባል በቃ ያን የጧት ሁሉ ጊዜ እየሄደ በዛ አልፎ ገዝቶ እየበላ ነው የሚሄድ ወደ ስራ ሲሄድ አርፎ አልተቀመጠም እኮ ይለፋል ይሰፋል ሁሉ ጊዜ ጧት የሚወጣው ለስራ ነው ማታ ወደ ቤት ይገባል ቤት ገብቶ ማይተኛም ደግሞ ሂሳብ ያወራረዳል ያ ሁሉ ሆኖ ግን የሚበላው ምንድነው አልቀናዓ ያስፈልጋል ቀናዓ ያስፈልጋል እንደኔ ሰምታችኋል ይሄን ዜና የሰማሳል ነው ዋረን በፊት ይባላል ማክዶናልድስ እየሄደ ነው ይወላው እኔ እንደዚህ ምንድነው ሁለተኛ ሶስተኛ ሀብታም የሚባለው ማለት ነው ከሆነ ከዛም በታችም ከሆነ ገላይም ከሆነ እሱ አስጨንቀንም ብዙም ግን ሀብታም ከሚባሉት ሰዎች አንዱ ነው በቃ ይሄ ነው አይደለም አንተም እሱ ደረጃ ላይ ብትደርስ ምን እንደምታረገው ከዚህ የተለየ ነገር የምታረገው ነገር እኮ የለም እንዲያውም ጭንቀት ይጨምርባል የአኺራም ሂሳቡ ደግሞ በዛው ልክ ነው ሀብታሞች ከድሃዎች በ50 ሺህ ዓመት ወደ ኋላ ይዘገያሉ ድሃዎች ጀነት ከገቡ በኋላ ማለት ነው ምክንያቱም ሀብታሞች ገና ብዙ የሚታሰቡት ነገር አለ ወይም በያዙት ነገር ሁሉ ምን ይሆናሉ ገና አካውንታብል ናቸው ማለት ነው ያንተንዷ ፔኒ ትጠይቃለች ምን አይነክ ተሰበሁ وفيما انفقه ከየት ወሰደው ከየት አገኘው በምን አወጣው ስለዚህ ቀናዓ ያስፈልጋል ቀድም እንዳልነው ለዚህ መብቃቃት የሚያስፈልገው ነገር ደግሞ ምንድነው ስትባል ምንድነው የሚያስፈልገው ሁሉ ጊዜ ወደ ታች ማየት በዱንያ ጉዳይ ላይ ሰዎችን ስትመለከት ከላይ አትይ ወደ ታች ተመልከት
ሰዎች አሉ ዛሬ ሁሉ ጊዜ ጭንቀታቸው ወይም ቁጭ ብሎ ሲያወሩ የሚያወሩት የዓለም ሀብታሞች ማን አንደኛ ወጣ፣ ማንም በለጠው፣ ማን ምን ያስገባል፣ ማን ምን ያስወጣል፣ በምን ላይ ኢንቨስት አረገ፣ እንደዚሁም ደግሞ ምን እየሰራ ነው፣ እነማን ምን እያረጉ ነው። በቃ ዚክር ቢያረግበት ትልቅ ደረጃ የሚደርስበት ማለት ነው። ዓለም ላይ ያለው የሚካሄደውን ነገር ማወቅ ወንጀል አይደለም። ነገር ግን ጧትና ማታ ስለዚህ ጉዳይ ብቻ ማንሳትና ማውራት እገሌ ተተኮሰ፣ እገሌ ወደቀ፣ እገሌ አለፈ፣ እገሌ በራሱ መብቃቃት አንድ ሰው በቂ ነው ማለት ነው። ሌላውና ሁለተኛው መፍትሄ الاستقامة على دين الله عز وجل بالله سبحانه وتعالى دين ላይ ቀጥ ማለት ያስፈልጋል። አላህ سبحانه وتعالى አደምን ሐዋን ሸይጣን ወደ ዱንያ ወረዱ ሲላቸው قال اهبطوا منها جميعا ሁላችሁም ወረዱ بعضكم لبعض عدو ያላችሁ አንዳችሁ በአንዳችሁ قلنا اهبطوا بعضكم لبعض عدو ጠላት ሆናችሁ ትኖራላችሁ በዱንያ ላይ ከወረዱ በኋላ። ከነዛ ውስጥ ግን አላህ ምን አለ? فإما يأتينكم مني هدى ከኔ መመሪያ በሚመጣላችሁ ጊዜ ነብይ ሲመጣ መመሪያ መጽሐፍ በሚመጣላችሁ ጊዜ فمن تبع هدايا በሌላ ቦታ ላይ فمن اتبع هدايا فلا يضل ولا يشقى የኔን መርሆ መመሪያ የተከተለ የሆነ ሰው ጠማማ አይሆንም፣ እድለቢስም አይሆንም። አኺራን ጀነትን ይወርሳል፣ በዱንያ ላይ ደግሞ ቀጥተኛው መንገድ ይመራል። በሌላው አያት ላይ ደግሞ ምንድነው ያለው? فمن تبع هدايا የኔን መመሪያ የተከተለ የሆነ ሰው فلا خوف عليهم ولا هم يحزنون ፍርሃት የሚባል ነገር የለባቸውም፣ ሐዘንም አይደርስባቸውም። ስለዚህ በአላህ ዲን ላይ ኢስቲቃማ መኖር ሌላው ፈውስ ለዚህ ነገር መፍትሄው እሱ ነው ማለት ነው። ሌላው ለዚህ መፍትሄው ምንድነው ስንል ለሐሳብ ለጭንቀት መፍትሄው الإحسان إلى الخلق ለሰዎች መልካምን ነገር መዋል፣ ለሰዎች ኸይርን ነገር መስራት፣ መልካምን ነገር ለሰዎች ማሰብ፣ መልካምን ነገር ለሰዎች ውለታ መዋል። ለሰዎች ጥሩ ነገር የምትሰራ ከሆነ መልካምን ነገር የምታረክ ከሆነ ሐሳብና ጭንቀት ይለቃል ማለት ነው። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ያሉት? ከአቢ ሁረይራ ረዲየላሁ ዐንሁ በተላለፈ ሐዲስ قال رسول الله صلى الله عليه وسلم የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? من نفس عن مؤمن كربة من كرب الدنيا ከዱንያ ጭንቀቶች አንዱን የሙእሚንን ጭንቀት ያስወገደ የሆነ ሰው نفس الله عنه كربة من كرب يوم القيامة ከቂያማ ቀን ጭንቀቶች አንዱን ያነሳለታል። ومن يسر على معسر በችግረኛ ላይ ያገራራ የሆነ ሰው ችግረኛን የረዳ የሆነ ሰው يسر الله عليه في الدنيا والآخرة الله በዱንያም በአኺራም ያገራለታል። ومن ستر مسلما يستر የሆነ ሰው ሙስሊምን ነውሩን የደበቀለት የሆነ ሰው ستره الله في الدنيا والآخرة በዱንያም በአኺራም አላህ ይሰትረዋል። والله في عون العبد الله በባሪያው እገዛ ላይ ነው የሚሆነው። ما كان العبد في عون أخيه ባሪያው ወንድሙን ሙስሊም ወንድሙን እየረዳ እስካለ ድረስ እሱም ደግሞ አላህ Subhanahu Wa Ta'ala ይረዳዋል። ሙእሚን ወንድሙን መርዳት እስካላቆመ ድረስ አላህ Subhanahu Wa Ta'ala እሱን ከመርዳት አያቆምም ማለት ነዓም። ሌላው የጭንቀትና የሐሳብ የሐዘን ፈውስ ምንድነው ስንል الإكثار من الصلاة والسلام على النبي صلى الله عليه وسلم በነብያችን صلى الله عليه وسلم ላይ صلواتን ማብዛት በነብዩ صلى الله عليه وسلم ላይ የጭንቅና የሐዘን መገላገያ ነው። በሰላዋት ላይ ችግር ያለበት ሰው የለም። ባረከላሁ ፊክ። ሰላዋት የማይወዱ የሚሉ ሰዎች አሉ። ሰላዋት አትወዱም እንዴ? ናም ሰላዋት አትወዱም? ዝም አላችሁ። እውነት ነው እንዴ? ባረከላሁ ፊኩም። ሰላዋት በጣም ወሳኝ የሆነ ነገር ነው። እኛ የምንቃወመው የቱን ነው? በታዚያ ቤት በየሰደቃ ቤቱ ያው መጽሐፍ ይዞ እየተወዛወዘ የሚለው ነው። እሱ በሸሪዓ የለም፣ በነብዩ ሰለላሁ ዐለይሂ ወሰለም ሱና ውስጥ የለም። ሰደቃ መብያ ነው እሱ። እሱን የተቃወምን ታዚያ ነው። በታዚያ ላይ ሰላዋት መختም አለበት ተብሎ አንድ ሰው ይቀመጣል። እዛ የሆነ ደግሞ አንድ የተጻፈ መጽሐፍ አለ ተንቢህ ላናም የሚባል በቃ እዛ ላይ ضعيفም موضوعም ተረቱም ሁሉም ተደባልቋል። እዛ ላይ በቃ الذي ينهى الذي يأمر ምናምን እያለ ብቻ ስለ ነብዩ ሰለላሁ ዐለይሂ ወሰለም እንደዚህ የሚያረጉ ነበሩ። اللهم صل وسلم على سيدنا مولانا محمد وعلى ال سيدنا مولانا محمد። እዛ ነብዩ ሰለላሁ ዐለይሂ ወሰለም እኮ ይሄን ይከለክሉ ነበር፣ ይሄን ያዙ ነበር። እንደዚህ ነው መልእክቱ ማለት ነው። በዛ ላይ ያለው የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ላይ ሰላዋት የምናወርደው ግን ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩን መሰረት ነው። ሰላዋት እኮ ዒባዳ ነው። ዒባዳ አንድ ሰው እየጨፈረ ዒባዳ ያደርጋል እንዴ?
በታሪክ አይታችሁ ታውቃላችሁ? እያጨበጨበ የሚሰግድ ሰው እያጨበጨበ ዱዓ የሚያረግ ሰው አሁን ነሺዳው ዱዓው በነሺዳው ነው ልቆናል ዱዓው በነሺዳው ነው ይሄን ነው እኛ የምንቃወመው ነገር ግን በነብዩ ሰለላሁ ዐለይሂ ወሰለም ላይ ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መሰረት ሰላዋትን ማውረድ ወይም ዑለማዎች ሰሃባዎች ባረጋገጡት መሰረት ሰላዋትን ማድረግ በጣም ብዙ መፍትሄዎች አሉ ጥቅሞች አሉት ኢብኑ القيم رحمه الله تعالى እንግዲህ ኢብኑ القيم رحمه الله تعالى እነዚህ ሱፊዮች አህባሾች እንደሚሉት ማለት ነው ከእንግዲህ ከዋሃቢ ሸኾች አንዱ ናቸው የነሱ ሸኾች እንኳን ያልሰበሰቡትን ፈዋኢድ ነው ሰላዋት በማድረግ ላይ ያሉ ጥቅሞችን የሰበሰቡት ነው ከ40 በላይ ጥቅሞችን የዘረዘሩት ሰላዋት በማድረግ የሚገኙ ጥቅሞች نعم በዚህ ላይ ግን ኡበይ ኢብኑ ከዕብ ረዲየላሁ ዐንሁ ምን ይላል قال قلت يا رسول الله يا الله መልእክተኛ ሆይ ይላል إني أكثر الصلاة عليك برسولي صلوات مادرقن أبزالهن يالا فكم أجعل لك من صلاتي كم ما درقوا دعاء من يهلون برسو صلوات لا درقان فقال ما شئت يفلكون يا أرقالوا النبي صلى الله عليه وسلم قال قلت الربع كم ما درقوا است عن دارتين يوم لا أرقالتهم قال ما شئت يفلكون أرق فإن زدت فهو خير لك ግን ጨምረህ ከአንድ አራተኛ በላይ ብታደርግ ይጠቅማል አንተ ጥሩ ነው አሉ قلت النصف ግማሽ ላድርግ አላቸው ከማደርገው ዱዓ ከማደርገው አዝካር ግማሹን ለርሶ ሰላዋት ላድርግ قال ما شئت የፈለከውን አድርግ فإن زدت فهو خير لك بتጨምር ግን ይሻልሃል አንተ አሉ قال قلت فالثلث أو فالثلثين عفوا ሁለት ሶስተኛውን ላድርግ አላቸው قال ما شئت فإن زدت فهو خير لك እንደፈለክ የፈለከውን ያላርግ በትጨምር ግን ከሁለት ሶስተኛም በላይ ብታደርግ ላንተ ኸይር ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም የዚህን ጊዜ ምን አለ ሰሃቢዩ قلت اجعل لك صلاتي كلها ዱዓይን ሁሉ በርሶ ላይ ሰላት በማድረግ ብቻ ሰላዋት በማድረግ ብቻ ጨርሳለሁ አላቸው በርሶ ላይ ሰላዋት ብቻ አደርጋለሁ አላቸው ሁሉንም አንድ ሶስተኛውን አይደለም ሁለት ሶስተኛውን አንድ አራተኛውን አይደለም ሁሉን ሙሉውን አደርጋለሁ አላቸው قال اذا እንደዛ ከሆነማ አሉት ነብዩ ሰለላሁ ዐለይሂ ወሰለም ትክፋ ሐመክ ጭንቀትህን ትብቃቃለህ ጭንቀትህን ትገላገላለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም ويغفر لك ذنبك ወንጀልህም ይማርልሃል ግልጽ ነው አይደል ጭንቀትህን ትገላገላለህ የጭንቀት መገላገያ ነው ማለት ነው ይሄን ካደረክ እንደዚሁም ወንጀልህ መራገፊያ ነው ማለት ነው ይሄን ካደረክ ስለዚህ ሶላትና ሰላም በነብዩ ሰለላሁ ዐለይሂ ወሰለም ላይ ማውረድ የጭንቀት የሐሳብ የሐዘን ምንድነው መድኃኒት ነው ማለት ነው እንዳልነው ግን ታዚያ ቤት ቁጭ ብሎ የሚያርጉትን እንዳልሆነ እንወቅ ማለት ነው የሰደቃ መብያውን አይደለም በነብዩ ሰለላሁ ዐለይሂ ወሰለም ላይ እናወድሳለን ይያሉ ሰላዋት መንዙማ እንላለን ይያሉ እያጨበጨው የሚጨፍሩትን አይደለም አንዳንዱ ደግሞ ሊያምታታ ሲፈልግ ምን ይላል መንዙማ እኮ አረብኛ ቋንቋ ነው መንዙማ ማለት ግጥም ማለት ነው ምን ችግር አለው ግጥም መንዙማ እኮ ችግር የለውም ይላል አዎ መንዙማ ግጥም ነው ነገር ግን በእኛ በተለመደው መሰረት መንዙማ የሚባለው ምንድነው እሱ ከበሮ ሲመታበት ድቤ ይሉታል አይደል ድቤ ሲደበደብ ሲጨበጨብ እንደዚሁም በዛ ውስጥ የተለያዩ የሽርክ ቃላቶች እየተነገሩ ሲሆን ነው እየተዘለለ ኢባዳ የለም እየተጨበጨበ ኢባዳ የለም እየዘፈኑ ኢባዳ የለም አላህ ምንድነው ያለው በቁርአኑ ላይ واذكر ربك في نفسك تضرعا وخيفة ودون الجهر من القول بالغدو والآصال ጌታን ስታወሳና ስታስታውስ በነፍስህ تضرعا وخيفة እየተናነስክ ራስህን ዝቅ ያደረክ አላህን እየፈራህ በድብቅ ነው የምታረገው ودون الجهر من القول ከንግግርም ደግሞ በጣም ከፍ ያለ ሳይሆን ዝቅ ያለ ለራስህ በሚሰማህ መጠን ነው ጧትና ማታ ጌታን አስታውስ በሌላው ቦታ ላይ ደግሞ ይላል ادعوا ربكم تضرعا وخفية ጌታችሁን ስትለምኑ ተናንስታችሁ ዝቅ ብላችሁ ራሳችሁን ድብቅ አድርጋችሁ ጌታችሁን ለምኑ ያ አላህ ይሁን ብለናል ይሁን መቼ አሁን ባሁን እየተባለ ዱዓ የለም እዚህ ዓለም ይሁን መቼ አሁን ይሄን ዱዓ አለን ተضرع አድርግ ተናነስ ያ ከዛ በኋላ ምን ይላል በብርቃና እኮ ነው የሚያወሩ ይሁን ብለናል ይሁን መቼ አሁን አዘናል ይመጣል እንደዚህ ነው ዱዓ የሚደረገው ስለዚህ ወደ አላህ Subhanahu Wa Ta'ala ስንለምን አላህን ስናወሳ በጥንቃቄ መሆን አለበት ማለት ነው ሌላው اللجوء الى الله تعالى بالدعاء والتضرع አላህን መተናነስ
ተደርሮ እያደረግን አላህን ልንለምን ይገባል። ያ አላህ ጭንቀቴን አስወግድልኝ፣ ያ አላህ ፍርሃቴን ሐዘኔን አስወግድልኝ ብለን ዱዓ ልናደርግ ይገባል ማለት ነው። ስለዚህ አብዱላህ ኢብኑ አባስ ረዲየላሁ ዐንሁ ምን ይላል? قال كان النبي صلى الله عليه وسلم يدعو عند الكرب يا الله ملكتኛ ነብይ ሰለላሁ ዐለይሂ ወሰለም ጭንቀት ሲገጥማቸው ሲያስጨንቃቸው የሆነ ነገር ዱዓ ያደርጋሉ። ምን ብለው? لا اله الا الله العظيم الحليم لا اله الا الله رب السماوات والارض ورب العرش العظيم ይሄን ዱዓ ልናሐፍዘው ይገባል ማለት ነው። ከቀድሙ ጋር اللهم اني اعوذ بك من الحزن اللهم اني اعوذ بك من العجز والكسل ከሚለው ጋር በተጨማሪ ማለት ነው። لا اله الا الله العظيم الحليم ታላቅ የሆነ ጌታ ቻይ የሆነ ጌታ ነው። لا اله الا الله رب السماوات والارض የሰማያትና ምድር ጌታ የሆነ ورب العرش العظيم ይሄን ይደጋግሙ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ሌላው ለዚህ ጭንቀትና መከራ ለሐዘን የሚደረግ ዱዓ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት አለ። እሱም ከአብዱላህ ኢብኑ አባስ ረዲየላሁ ዐንሁ የተዘገበ ነው። قال رسول الله صلى الله عليه وسلم يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ما اصاب احدا قط አንድን ሰው ምንም የፈለገ ሀምና ሐዘን ቢደርስበት እንኳን فقال የሚከተለውን ዱዓ ካደረገ اللهم اني عبدك يا الله እኔ ያንተ ባሪያ ነኝ ابن عبدك የባሪያህ ልጅ ነኝ وابن امتك የሴት ባሪያህ ልጅ ነኝ ناصيتي في يدك የኔ አይምሮዬ ባንተ እጅ የተያዘ ነው ماض في حكمك ያንተ ፍርድ በኔ ላይ ያለፈ ነው عدل في قضاؤك ውሳኔህም በኔ ላይ ፍትህ ነው اسالك ጠይቀሃለሁ بكل اسم በስሞች ሁሉ هو لك አንተ በሆኑ ስሞች ሁሉ ጠይቀሃለሁ سميت به نفسك ነፍስን የሰየምክበት የሆነ او علمته احد من خلقك ከፍጥረታቶች ያስተማርከው የሆነ ስምህን او انزلته في كتابك በኪታብህ ላይ ያወረድከው ባወረድከው ስምህ او استاثرت به في علم الغيب عندك በغيب እውቀትህ ለራስህ ያስቀረው የሆኑ ስሞች ሁሉ እለምንሃለሁ أن تجعل القرآن قرآንን እንድታረግልኝ ربيع قلبي يلبي እርካታ እንድታረግልኝ እንደማለት ነው። ونور صدري የልቤን ብርሃን የደረቴ ላይ ብርሃን እንድታረግልኝ وجلاء حزني የሐዘኔ ማስወገጃ እንድታረግልኝ وذهاب همي ጭንቀቴም የሚወገድበት እንድታረግልኝ እለምንሃለሁኝ ብሎ ይሄን ዱዓ ካደረገ إلا أذهب الله همه وحزنه الله ሐዘኑን ጭንቀቱን ያስወግድለታል وأبدله مكانه فرحا በምትኩ ደግሞ ደስታን ይተካለታል። قال فقيل يا رسول الله الا نتعلمها እንማራት እንዴችን ዱዓ በማለት ጠየቁ። قال بلى او برغت ተማሩ አሉ ነብዩ ሰለላሁ ዐለይሂ ወሰለም ينبغي لمن سمعها ان يتعلمها ይችን ዱዓ የሰማት ሁሉ ሊማራት ሊሐፍዛት ይገባል ማለት ነው። اللهم إني عبدك ابن عبدك ابن أمتك ناصيتي بيدك ماض في حكمك عدل في قضاؤك أسألك بكل اسم هو لك سميت به نفسك أو علمته أحدا من خلقك أو استأثرت به في علم الغيب عندك أو أنزلته في كتابك أو استأثرت به في علم الغيب عندك أن تجعل القرآن ربيع قلبي ونور صدري وجلاء حزني وذهاب همي وغمي ይሄን ዱዓ ልናፍዘው ይገባል። አብዛኛው በጣም አስተማማኝ የሆኑ ሰሂህ የሆኑ ዱዓዎችን ሒስነል ሙስሊም ላይ ታገኛላችሁ። ሒስነል ሙስሊም መሸከም የሚከብድ አይደለም፣ ኪስ ውስጥ የምታስቀምጠው ነው። ይሄን ኪታብ ካገኘን በጣም እንጠቀምበታለን ማለት ነው። እንዲሁም በሌላ ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከዓሊ ኢብኑ አቢ ጣሊብ በተዘገበ ሐዲስ أن مكاتبا جاءه አንድ ባሪያ ነበረ ከባርነቱ ለመላቀቅ ካስተዳዳሪዎቹ ጋር ይሄን አልከከፈልኩኝ ተለቁኛላችሁ ብሎ እሺ ብለው ተፈራርሞ ነበር እና ያንን ገንዘብ ማግኘት ፈለገ። ከዚያ ቢሰራ ቢደክም ቢለፋ ምንም ማግኘት አልቻለም ያንንም ያህል فقال اني قد عجزت عن مكاتبتي فاعني يا الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና ምን አላቸው? እኔ ከተዋዋልኩት ካሳዳሪዎች ጋር የተዋዋልኩትን ገንዘብ መክፈል አልቻልኩምና አቅቶኛልና አግዙኝ አላቸው። قال الا اعلمك كلمات ቃላቶችን ላስተምርህ አሉት። አለ ዓሊ ኢብኑ አቢ ጣሊብ ረዲየላሁ ዐንሁ ነው
عفوا ወደ علي መጥቶ ነው ይሄን ንግግር የተናገረው علي ደግሞ ምን አለው الا اعلمك كلمات علمنيهن رسول الله صلى الله عليه وسلم يا الله መልእክተኛ ያስተማሩኝን የተወሰኑ ቃላቶች ላስተምርህ አለው لو كان عليك مثل جبل صبر دينا اداه الله عنك ተራራን የሚያክል እዳ ባንተ ላይ ተጭኖ ቢኖርብህ ያንን አላህ ያስወግድልሃል قال ما له كذا اللهم اكفني بحلالك عن حرامك واغنني بفضلك عمن سواك ይሄን ዱዓ አድርጋለሁ اللهم اكفني بحلالك عن حرامك يا الله ከሐራምህ ሐራም ካደረከው ነገር ሐላል ባደረከው ነገር አብቃቀኝ እንደዚሁም واغنني بفضلك عمن سواك ባንተ ትሩፋት ከሌሎቹ ሁሉ አብቃቀኝ ባንተ እንድብቃቃ አድርገኝ እንደማለት ነው እነዚህና የመሳሰሉ ዱዓዎችን በማድረግ ከጭንቅ መገላገል ይቻላል ከነዛ መካከል የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከሰዓድ ኢብኑ አቢ ወቃስ በተዘገበ ሐዲስ ምን አሉ ነብዩ ሰለላሁ ዐለይሂ ወሰለም ኢንሻአላህ የመጨረሻችን ይሆናል دعوة ذي النون إذا دعا وهو في بطن الحوت لا إله إلا أنت سبحانك إني كنت من الظالمين فإنه لم يدع بها رجل مسلم في شيء قط إلا استجاب الله له من قالوا يا الله ملك تنيا نبي صلى الله عليه وسلم بزي حديث لي يا نبي الله يونس دعاء ያደረጉት እዛ በአሳ ነባሪ ሆድ ውስጥ ሆነው ያደረጉትን ዱዓ አሉ ነብዩ ሰለላሁ ዐለይሂ ወሰለም لا اله الا انت سبحانك اني كنت من الظالمين የሚለውን ዱዓ ያደረጉትን فانه لم يدعو بها رجل مسلم የሆነ ሰው በዚህ ዱዓ የሚያደርግ አይኖርም في شيء قط በአንድም ነገር ቢሆን በምንም ነገር ቢሆን ይሄን ዱዓ የሚያደርግ አይኖርም الا استجاب الله له الله سبحانه وتعالى ያንን ዱዓ ቢቀበለውና ቢሰማው እንጂ ማለት ነው ስለዚህ ከሞላ ጎደል እንግዲህ ይሄንን ይመስላል በጥቅሉ አላህ Subhanahu Wa Ta'ala ከሐዘን ከጭንቀት ይጠብቀን አላህ Subhanahu Wa Ta'ala በዱንያ በእምነታችን ጠንክረን በህይወታችን ደስተኛ ሆነን የሚኖሩ ሰዎች አድርገን አላህ Subhanahu Wa Ta'ala ኻቲማችንን ያሳምርልን አላህ Subhanahu Wa Ta'ala በአኺራ ደስተኛ ሆነው ጀነትን በሰላም ከሚገቡ ሰዎች አድርገን وصلى الله وسلم على نبينا